ዶናልድ ጄ ትራምፕ ምን እያለን ነው? እስቲ ሰምተነው እንመለስ። Nobody knows what magnets are. Nobody knows what magnets are. ኖበዲ ኖውስ ዋት ማግኔት ኢት ኢዝ ይለናል። ማግኔቶችን ማንም አያውቃቸውም እያለን ነው። እስቲ ዛሬ ስለ ማግኔት አንስተን እናውራ። ማግኔቶች ምንድን ናቸው? እንዴት ነው የሚሰሩት? ከምን ነው የተፈጠሩት? እስቲ እነዚህን ነገሮች አንስተን እንመልከት። አካባቢያችን ያሉ ማግኔቶች በሁለት ይከፈላሉ። አንደኛው ፐርማነንት ማግኔት የምንለው ሲሆን ሁለተኛው ደግሞ ኤሌክትሮማግኔት የምንላቸው ናቸው ማለት ነው። ፐርማነንት ማግኔቶችን በሬዲዮ ላይ፣ በስልካችን ላይ፣ በቴሌቪዥን ላይ፣ በአብዛኞቹ ኤሌክትሮኒክስ ላይ የምናገኛቸው ናቸው። ኤሌክትሮማግኔት የምንላቸው ደግሞ ኢንዳክሽን ሞተሮች ላይ፣ ኢንዱስትሪ ውስጥ ረን የሚያደርጉ ሞተሮችን ሲፈቱ ዋይንድ የተደረገ የተጠቀለለ ሽቦታ ያላቸው እሱ ኤሌክትሮማግኔት ነው። የቡና መፍጫችን ሲፈታ የምትመለከቱት ኤሌክትሮማግኔት ነው። ኤሌክትሮማግኔት ማለት ኮፐር ኮይል ነው ኖርማሊ። እሱ ሲጠቀለል ኤሌክትሮማግኔት ይሆናል ማለት ነው። ኤሌክትሪክሲቲ አስገራሚ ፕሮፐርቲ ነው ያለው። ካፓሲተር ላይ ሁለት ፕሌት ሲሆን ካፓሲተር ይሆናል። የተጠቀለለ ሽቦ ሲሆን ኢንዳክተር ይሆናል። በከረንት በማያስተላልፍ ነገር ላይ ደግሞ ሲያልፍ ሬዚስተር ይሆናል። ኤሌክትሪክሲቲ በሚያገኘው ዲቫይስ ላይ እየተመረኮዘ የተለያየ ፕሮፐርቲ ይኖረዋል ማለት ነው። በኢንዳክተር ላይ ሲያልፍ ደግሞ ማግኔቲክ ፕሮፐርቲ ይኖረዋል ማለት ነው። እነሱን ኤሌክትሮማግኔቶች እንላቸዋለን። ወደ ቤዚክ ፕሪንስፕሉ ስንመጣ ኤሌክትሮማግኔትም ሆነ ፐርማነንት ማግኔት የሚሰሩበት ፕሪንስፕል ተመሳሳይ ነው። የማክስዌል ህጎች ናቸው ኤሌክትሮማግኔቲዝምን ጥርት አድርገው የሚያስረዱን ማለት ነው። ሁሉም ማግኔቶች እንዴት ይፈጠራሉ የሚል አንድ ቀጭን ጥያቄ ብናነሳ መልሳችን የሚሆነው ሁሉም ማግኔቶች የሚፈጠሩት ቻርጅድ ፓርቲክሎች ሲንቀሳቀሱ ማግኔት ይፈጠራል ማለት ነው። ቻርጅድ ፓርቲክል አትረስት ሲሆኑ ኤሌክትሪክ ፊልድ አለ። ቻርጅድ ፓርቲክሎች ደግሞ ሞሽን ሲፈጥሩ ምን ይፈጠራል ማለት ነው? ማግኔት ይፈጠራል ማለት ነው። ለዛ ነው ሃንስ ክሪስቲያን ኦርሬስትድ ከረንት ኬሪ ኮንዳክተር ሃዝ ማግኔቲክ ፊልድ ብሎ የነገረን ማለት ነው። ከረንት የሚባለው ቻርጅድ ፓርቲክሎች ፍሎ ሲያደርጉ ስለሆነ ቻርጅድ ፓርቲክሎች ፍሎ ሲያደርጉ ምን ይፈጠራል ማለት ነው? ማግኔቲክ ፊልድ። ለዛ ከረንትን ኬሪ የሚያደርግ ኮንዳክተር ምን ይኖረዋል ማለት ነው? ማግኔቲክ ፊልድ ይኖረዋል ማለት ነው። ሁሉም ማግኔት የሚፈጠረው ቻርጅድ የሆነችው ፓርቲክል ኤሌክትሮን ሙቭ ስታደርግ ነው ማለት ነው። ዌን ዜር ኢዝ ኤ ቻርጅ ኤንድ ዜር ኢዝ ኤ ሞሽን ኦልዌይስ ማግኔቲክ ፊልድ ይፈጠራል ማለት ነው። ይህንን ቤዚክ አንደርስታንዲንግ ይዘን ወደ አተሞችና ወደ ኤሌክትሮማግኔቶች እንምጣ። ፐርማነንት ማግኔትን ስንመለከት ፐርማነንት ማግኔት የተሰራው ቤዚካሊ ከአሎይ ነው። ኒኬል፣ አይረን እና ኮባልት የሚባሉ ኢሌመንቶች አሎይ አድርገው የሰሩት ነው ማለት ነው ፐርማነንት ማግኔት። ፐርማነንት ማግኔት አተሞች ላይ ብንመለከት አተሞቻቸው የተደረደሩበት ሚስጥር ነው ማለት ነው ማግኔት እንዲፈጠር ያደረገው። እያንዳንዱ አተም አሬንጅድ የሆነው ፕሮፐርሊ ነው ማለት ነው። ፕሮፐርሊ ነው አሬንጅድ የሆነው። ከዛ እያንዳንዱ አተም ላይ ያሉት ኤሌክትሮኖች ስፒን የሚያደርጉበት ተመሳሳይ ዳይሬክሽን ነው ማለት ነው። ለምሳሌ ሌሴይ እዚህ ጋር አንድ አተም ቢኖር እዚህ ጋር አንድ አተም ቢኖር ሁሉም ላይ ያሉ ኤሌክትሮኖች በተመሳሳይ ዳይሬክሽን ስፒን የሚያደርጉ ከሆነ ያ ስፒናቸው ተመሳሳይ ስለሆነ ዘሴም ፖል ያለው ኖርዝ ፖል እና ሳውዝ ፖል ይፈጠራል ማለት ነው። ፐርማነንት ማግኔት ይፈጠራል ማለት ነው። ሌሎች አተሞች ላይ ለምሳሌ ስቲንለስ ስቲል ላይ ሌሎች የምናገኛቸው ነን ማግኔቲክ የሆኑ ማቴሪያሎች ላይ አተሞችም ኤሌክትሮኖችም አሉ። ነገር ግን ኤሌክትሮኖች የሚንቀሳቀሱት በተመሳሳይ አቅጣጫ አሬንጅድ በሆነ አቅጣጫ አይደለም ማለት ነው። ረንደምሊ እንደዚህ ሊሽከረከር ይችላል፣ እንደዚህ ሊሽከረከር ይችላል፣ እንደዚህ ሊሽከረከር ይችላል። ረንደምሊ ስለሚሽከረከር የማግኔትነት ፕሮፐርቲ አናይም ማለት ነው። ስለ ፐርማነንት ማግኔት ማወቅ የሚገባን ነገር ማግኔት የሚፈጠረው አተም ላይ ያሉ ኤሌክትሮኖች ኢን ዘ ሴም ዳይሬክሽን በደንብ አሬንጅድ ሆነው ኢን ዘ ሴም ዳይሬክሽን ስለሚሽከረከሩ ነው ማለት ነው። እሺ አሁን ደግሞ ኤሌክትሮማግኔትን እንመልከተው። ኤሌክትሮማግኔት የምንለው የተጠቀለለ ወይም ኮይል የሆነ የኮፐር ዋየር ነው ማለት ነው። ሲጠቀለል እንደዚህ አይነት ክሎክዋይስ ወይም አንቲ ክሎክዋይስ ሊጠቀለል ይችላል ማለት ነው። ከቮልቴጅ ሶርስ ጋር ስናገናኘው ቻርጅድ ፓርቲክል የምንላቸው ኤሌክትሮኖች ያንን የተጠቀለለበትን ዳይሬክሽን ይዘው ነው ማለት ነው ፍሎ የሚያደርጉት። ክሎክዋይስ ከተጠቀለለ ክሎክዋይስ ኤሌክትሮኖች ፍሎ ያደርጋሉ ማለት ነው። ያ ማለት እነዚህ ቻርጅድ ፓርቲክሎች ክሎክዋይስ ኢን ዘ ሴም ዳይሬክሽን ይሽከረከራሉ ማለት ነው። በዚህ የተነሳ ፖል ይፈጠራል፣ የማግኔት ፖል ይፈጠራል ማለት ነው። ልክ በተመሳሳይ መልኩ አተሞች ላይ ያየነው
ዘሴም ዳይሬክሽን መሽከርከር ዲጋም ኤሌክትሮማግኔቶች ላይም እናገኘዋለን ማለት ነው። ሶ ሁል ጊዜም ቢሆን ፐርማነንት ማግኔት የሚሆን ኤሌክትሮማግኔቶች የሚፈጠሩት እነዚህ ቻርጅድ ፓርቲክል ኤሌክትሮኖች ኢን ዘ ሴም ዳይሬክሽን ፍሎው ሲያደርጉ ነው ማለት ነው። ኤሌክትሮማግኔቶችን ሶሎኖይድ እንላቸዋለን። ሶሎኖይድ አክቹዋሊ ውስጡ ኮር ያለው ሲሆን ነው ሶሎኖይድ የሚባለው። ከቮልቴጅ ሶርስ ጋር በመገናኘታቸው የተነሳና ቮልቴጅ ኤሌክትሮኖችን ፑሽ አድርጎ ኤሌክትሮኖች ኢን ዘ ሴም ዳይሬክሽን ወይም የተጠቀለለውን መስመር ተከትለው ስለሚፈሱና በዛ በተመሳሳይ ዳይሬክሽን በመፍሰስ ምክንያት የተፈጠረ የማግኔት ኔቸር ነው ማለት ነው። እነዚህ ኤሌክትሮማግኔቶች ይባላሉ ማለት ነው። ልክ መጀመሪያም እንደነገርኳቸው ማግኔት እንዴት ነው የሚፈጠረው ብለን አንድ ቀጭን ጥያቄ ብንጠይቅ ማግኔት የሚፈጠረው ኤሌክትሮማግኔት ላይ የሚሆን ፐርማነንት ማግኔት ላይ የሚፈጠረው ሁል ጊዜም ቢሆን እነዚህ ቻርጅድ ፓርቲክል ኤሌክትሮኖች ኢን ዘ ሴም ዳይሬክሽን በመፍሰሳቸው የተነሳ ነው ማለት ነው። ማግኔት ይታወቃል በደንብ።